ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በአላህ ለእናቴ ደረሱላት፣ ሊገሏት ነው። ሀዊ ነኝ። ክፍል 6። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይላችሁ ያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና በዛሬም እጅግ የሚያሳዝን በአላህ ለእናቴ ደረሱላት፣ ሊገሏት ነው። ሀዊ ነኝ። ክፍል 6። በዚህ በጣም እድለኛ ናችሁ ኢንሻአላህ። ከዚህ ኋላም ሺዎች ይወዷችኋል፣ ይሳሱላችኋል። እህቴ እዛው ቤቱና ሕክምና አስጀምሪያት ነበር። ኡስታዜ ወላሂ አባቴ ሕክምና የጀመረች ጊዜ በጣም ጮህ አለች እና በጣም ከመጮሁ የተነሳ የአካባቢ ሰው ሁሉ ምን ሆኖ ነው ብሎ እስኪሰበሰብ ድረስ አሉ። በዚህ ጊዜ እህቴንና እናቴን ከቤት አስወጣቸው። እንዳላችሁን እናቴን ፕሮሰስ ጀምሬ በጣም ቢዘገይብኝም በእናንተ ዱዓ በእህቶቼ ዱዓ አልሐምዱሊላህ እዚሁ መምለክ አምጥቻታለሁ። እናቴ አርጅታለች አትባልም፣ እንደውም እኩያችን ነው የምትመስለው። ግን ህመም ጸናባት። በዚህ ሰዓት ላይ በጣም ብዙ ጊዜ እናንተ ጋር ሕክምና ጀምራ ሲሻላት ደሞ ያማታል፣ ሲሻላት ሳምንት አትቆይም ደግሞ ያማታል። አላህ በሚያውቀው በጣም ታገለች። አሁን ግን አልቻለችም። ሀገር ቤት መሄድ ነበረባት። እሷ ሀገር ቤት ስትሄድ ልቤ በጣም ነበር ተስፋ የቆረጠው። የእናት ህመም ያማል፣ የእናት ስቃይ ያሰቃያል። እናቴ ሀገር ቤት ስትገባ እሱ ሊገድላት ስለሚዝት ቤተሰቦቿ ጋር እንድትቀርብ አድርጌ ነበር። እናም እናንተ በመከራችሁን መሰረት እንደመጣች እንዲያውቅ አደረኩት። ኡስታዜ በአላህ ይሁንባችሁ፣ ለእናታችን ድረሱልን። ውዷ እህታችን ጀግናዬ ሀዊ፣ ከዚህ ኋላ ያለውን ታሪክ እኛ ልናወራልሽ ደፈርን። እርግጥ ነው አንቺ ብቁ ምርጥ ጠንካራ እህታችን ነሽ። ይሁንና ከዚህ ኋላ ያለው ንግግሮችሽ ስሜታዊነት ያለው አድናቆትንም ዱዓን ለሌላውም ጆሮ ቢደርስ ሙገሳ አይንናስን ታስከትላለች፣ ሌላ እይታንም ታመጣለች ብለን የተፈጠረውን እንደወረደው ከታሪክሽ ጋር አጋብተን ልናቀርብ ፈለግን። አልሐምዱሊላህ አዎ ድነሻል። አልሐምዱሊላህ አዎ ድነዋል። እነኛ ወደ አላህ ቃል የሸሹ ከዳኑ ኋላ ቢታመሙ ቢታደስባቸው ቢሰቃዩ መሮጫቸው አላህና አላህ ብቻ እንደሆነ አዎ አስተምረናል። በየቤቱ ተውሂድን ማንገስ የኛ የመጀመሪያው ተግባር ስለሚሆን እናትሽ ወደ ሀገራችሁ ከመጣች ኋላ ላንቺም
በመከርነው መሰረት ወላጅ አባትሽ እንዲሰማና መገኛዋ ደግሞ የት እንደሆነ እንዲያውቅ አድርገናል። ምክንያቱም ወላጅ አባትሽ እጅግ በጣም ለመያዝ ያስቸገረ አላህ በሚጠላው ስራ ላይ ያለ ሰው በመሆኑ ከስራውም እንዲታቀብ በአካል በጀማዎቻችን መዘየሩ ግዴታ ስለነበርም ነው ይህን ያደረግነው። አባትሽ ሲመጣ ከብዙ ደንገጥሮቹ ጋር ይመጣል ብለን ጠብቀን ነበር። ይሁንና ብቻውን እንደቀረ ያረጋገጥንበት ሐል ተሸክሞ መጥቷል። ከስቶና ጠቁሮ እንደሚያብድ ሰው ሆኖ ሲመጣ በመጀመሪያ ስለ እናትሽ ሲጠይቅ ተጠራጥረን መልእክተኛ መስሎን ነበር። ኋላ ግን ራሷ ባረጋገጠችው መሰረት እኛ ዘንድ ብዙ አይነት ዳዋዎችን እገዛዎችን አድርጎ በእናትሽ ላይ የሰራውን ሲህር ፈቶ ይሄድ እንጂ ተውበት ለማድረግ ግን ፈቃደኛ አልነበረም። አልሐምዱሊላህ እናትሽ በማህፀን ካንሰር ሲህር ተጠቅታ መሆኑ ይታወቃል። አልሐምዱሊላህ አሁን ላይ ወደ አላህ የሸሸች አዝካሯን ጧት ማታ የምትቀራ በቀዳወል ቀደር የምታምን ምርጥ ጀግናችን ሆናለች። ካለባት ችግር አላህዬ አንድም ሳያስቀር አፍያውን ሰጥቷታል። በመሃል ምንም ሊፈጠር ይችላል። ምንም ይፈጠር ምን አላህን ይዛ ግን እንደምታሸንፍ ጀግናችን ጠንቅቃ ታውቃለች። አንቺም ድምጿን እንደሰማሽ ምስክርነትን በመስጠት ቀድመሽ ልብሽን ለአላህ ጎዳና እንደሰጠሽ ሁሉ መላ እህቶችን ድነው በአሚርነት ኡማውን እንዲያገለግሉም ሆኗል። አልሐምዱሊላህ ከዚህ ስራ ላይ የምናተርፈው እነኛ የዳኑ ልቦችን ነው። አልሐምዱሊላህ የታሪክሽ ፍጻሜ ድል መሆኑን ላንቺ እኛ ለአንባቢያን ልናበስር ወደድን። ታሪክሽ ላይ ጠለፋ ስላደረግን እንደማትቀየሚን ባለሙሉ ተስፈኞች ነን። አላህን የያዘ የሚይዝም ሁሌ አሸናፊ ነው። በእርግጥም የውሾች ጩኸት የአንበሳውን ጉዞ አያስተጓጉለውም። ድልም ቤትሽ ገብቷል። እናትሽ በራሷ መኖሪያ ቤት አላህን እየተገዛች ትኖራለች። ግንኙነታችሁም ማሻአላህ ነው። በቤተሰብ ውስጥንም ያለ እርግማን ያለን ካንሰር በአላህ ቃል ሰብረሻል። አላህም ለአባትሽ ጽኑ መመራትን ይሰጠው ዘንድ ከልባችን ዱዓ አደረግን። አልሐምዱሊላህ በዚሁ አጋጣሚ ለብዙዎቻችሁ ሕክምና ላይ ላላችሁ ምርጥ የአላህ ባሮች ጀግኖች ልንል የምንሻው ሀቅ አለ። እሱም ፈተና አይቀሬ ነው። ሳይፈተኑ ጀነት የለም። ፈተና የኢማን ጽናትን ያመጣል። በአላህ መንገድ ላይ ሆኖ ደግሞ ሸይጧን ሸር የማያስብበት ሙሚን አይኖርም። ወደዚህ ሕክምና ስትመጡ ብዙ ፈተናዎችን አልፋችሁ እንደሆነ ሁሉ በሕክምና ውስጥ ሳላችሁም ፈተናዎች ሊገጥሟችሁ ይችላል። ማንም ሙሚን እዚህ ላይ ደርሶ ቀርቦ በድምጽም ይሁን በጽሁፎች መዳኑን ሲገልጽላችሁ እኛን ለማመስገን የእኛን ጀብድ ለመንገር አይደለም። በመዳናችሁ በመታከማችሁ ውስጥ መፈተን የማይቀር ሀቅ በመሆኑና በዛን ፈተና እጅ እንዳትሰጡ እናንተን ለማበሸር ነው። አንተ ወንድሜ ሁሌ የኛን ታሪክ የምታነበው ግን ደግሞ ሕክምና ለመጀመር የያዘብህ ታውቃለህ። ግን የአላህ ቃል ያድናል። እነኛ የዳኑ ሙእሚኖች ኑ በአላህ ቃል ዳኑ ሲሉ ስማ አድምጥ፣ ለራስህ ነው። አንቺ ምርጧ እህቴ በብዙ ፈተናዎች ውስጥ ያለሽው አንቺ እኮ ምናልባትም ዛሬ ነገ እጀምራለሁ እያልሽ ተስፋ ቆርጠሽ ተቀምጠሻል። ዛሬ ስትይ ነገ እየመጣ ተዘናግተሻል። ምናልባትም ስለኛ መጥፎ የውሸት ስም እየለጠፉ
ከአፍያሽ ሊያዘናጉሽ ይችሉ ይሆናል። ግን እመኝኝ ዛሬ አንቺን ከኛ ለማራቅ ይሳካላችሁ ይሆናል እንጂ አንቺ አላህ ነሽ። ወደ አላህም አምሪ፣ ትኮሪብናለሽ። ፈተናውን በሙሉ የውሾችን ጩኸት በሙሉ ጆሮሽን ድፍን አድርገሽ በእጅሽ ቆርጠሽ ቁርጥ የሆነ ውሳኔን አሳልፈሽ ታከሚ። ማን እውነት ላይ እንዳለ የቱ ሐቅ እንደሆነ ትማሪብናለሽ በኢዝኒላህ። አላህ ለሁላችሁም ያግራላችሁ። ሁላችሁም ዳኑልን። የታችን ታሪክ ክፍል 6 ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።